ኤርሚያስ እንግዲህ በኑሃሚን ምክንያት ሊጣሉ ነው ማለት ነው። እንግዲህ ዳግም ኑሃሚንን ካያት ጊዜ ጀምሮ ለሷ ያለው ስሜት እንግዲህ በፍቅር እየሆነ ነው ማለት ነው። ወደ ፍቅር እየመጣበት ምክንያቱም ዳግም ኑሃሚን ራሷን ልታጠፋ ስትል ስለጠበቃትና ስላዳናት አሁን ላይ ደግሞ ኑሃሚንን ስለያት እንግዲህ እሷ ቤት ለምን እንዳልመጣና መጠየቅ እንደነበረበት ነው እየነገራት ያለው። ነገር ግን ኤርሚያስ ይሄንን ሲያይ ሁለቱ እያወሩ ሲያይ በጣም በመናደድ እንግዲህ ከዳግም ጋር ጥል ሊጀምር ነው ማለት ነው። ኑሃሚን ከዚህ በፊት ኤርሚያስ እንግዲህ ከሱ ጋር መሆን እንደማትፈልግና ብዙ ነገሮችን እንዳደረጋት ከዚህ በኋላ ግን ለሱ ቅንጣት ያህል ፍቅር እንደሌላት ነው የነገረችው። ነገር ግን ኤርሚያስ አሁንም ቢሆን ከኑሃሚን መራቅ አልቻለም ማለት ነው። እንግዲህ ኤርሚያስ አሁን ላይ ከኑሃሚን መራቅ ያልቻለበት ምክንያት ምንድነው? አንደኛ በሆዷ ጽንስ ይዛለች። የማን ነው? የኤርሚያስ ልጅ። ስለዚህ ኑሃሚን የኤርሚያስን ልጅ እስከያዘች ድረስ ኤርሚያስ እንግዲህ እሷን መቼም ሊለቃት ወይም ሊተዋት አይችልም ማለት ነው። ነገር ግን ዳግም አሁን ላይ ኑሃሚንን ካያት ጊዜ ጀምሮ ከሷ ጋር ለመሆን እያሰበ ይመስላል ማለት ነው። እስኪ እናንተ ምን ይመስላችኋል? ኤርሚያስ ዳግምን ምንድነው የሚያደርገው በዚህ ንዴት? እስቲ እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኑሃሚን ክፍል 35 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 35 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ኑሃሚን በክፍል 34 እንዳየነው ከሆነ ኤርሚያስ አሁን ላይ እንግዲህ ኑሃሚን አዲስ ወደ ገቡበት ቤት ኤደን ይዛው በመሄድ እንግዲህ አውቆታል ማለት ነው። ስለዚህ ኤርሚያስ እንደገና ኑሃሚንን ይቅርታ በማለት እየለመናት ይገኛል ማለት ነው። ነገር ግን ኑሃሚን ኤርሚያስን ከህይወቷ እንዲወጣላትና ከዚህ በኋላ ተመላልሶ እንዳይመጣባት እንግዲህ ምንድነው ያለችው? የኤርሚያስን ልጅ የያዘችውን ጽንሱን አስወርጇለሁ እያለችው ነው የምትገኘው ማለት ነው። ነገር ግን ኤርሚያስ በዚህ ጊዜ በጣም የተናደደው ምክንያቱም እንዴት ይሄንን ነገር ልታደርግ ይቻልሽ ብሎ ተቆጥቷታል ማለት ነው። ነገር ግን ኑሃሚን እንግዲህ ከልቧ ሳይሆን በአፏ ያንን ነገር እንዳለችና ያ ነገር ደግሞ ውሸት እንደሆነ ራሱም ኤርሚያስ እንግዲህ ኑሃሚን ስታወራ ቀስ ብሎ ተደብቆ ሰምቷል ማለት ነው። ስለዚህ ኤርሚያስ እንግዲህ ምንም ቢሆን ኑሃሚንን ያምናታል። ምን አይነት ጥሩ ሴት ልጅ እንደሆነችና ምን አይነት የተከበረች ልጅ እንደነበረች ያቃል ማለት ነው። እሱ ነው እዚህ ነገር ውስጥ እንድትገባና ህይወቷን ወይም ደግሞ ላይፏን ያበላሸባት። ስለዚህ አሁን ላይ ደግሞ እንግዲህ እንዳየነው ከሆነ ኤርሚያስ የሚፈልገው ነገር ምንድነው? ኑሃሚንን መካስ ነው። ኑሃሚንን ከእንደገና ከሷ ጋር መሆንና ያስቀየማትን ወይም ደግሞ ከዚህ በፊት እሷን ያደረጋት ነገር በሙሉ ለመካስ ዝግጁ ሆኖ እንግዲህ ልጃቸውን ወይም ደግሞ በኑሃሚን ሆድ ውስጥ ያለውን ጽንስ ልጅ ለማሳደግ ነው የመጣው ማለት ነው። ስለዚህ በኔ በኩል ኑሃሚን ከዚህ በኋላ ለኤርሚያስ አንድ ድል ብትሰጠውና ይቅርታ ብታደርግለት አሪፍ ነው ብዬ አስባለሁ። የምትወደው ከሆነ እንግዲህ ናሆም እንኳን አምራንን ይቅር ብሏት እንግዲህ ከሷ ጋር ሆኗል ተመልሶ። ለምን ሲባል ነው ኑሃሚን ለኤርሚያስ አንድ ድል የማትሰጠው? እስቲ እናንተ ኑሃሚን ለኤርሚያስ አንድ ድል ትስጠው ወይስ እንደዚሁ ቢሆን ይሻላል የምትሉ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ የሚሆነው ምንድነው? ዳግም እንግዲህ እናቱን ወይዘሮ ዝናሽን እያስጨነቃት ነው ያለው ማለት ነው። ምክንያቱም ወይዘሮ ዝናሽ ልጅ ሆኖ ሳለ ዳግምን ጥላው እንደመጣች ይታወቃል እዚህ ቤት ማለት ነው። አሁን ላይ ዳግም ደግሞ ይሄንን ቤት ሳይና አሁን ላይ ደግሞ የአቶ ለይኩንን ቦታ ናሆም ይዞት እየሰራ ድርጅቱን ሳይ ዳግሜ እኔም እንደ ናሆም ድርጅት ያስፈልገኛል መያዝ እያለ ይገኛል ማለት ነው። ምክንያቱም አንቺ ልጅ እስከሆንኩ ድረስ እኔም እንደ ሌላኛው ልጅ እኩል እይታ ሊኖረኝ ይገባል ብሏታል ማለት ነው። ነገር ግን ናሆሜ ግራ ጋብቶታል። ምክንያቱም ከዚህ በፊት እናትየው ወይም ደግሞ ወይዘሮ ዝናሽ ለናሆም የነገረችው ዳግም የጓደኛዋ ልጅ መሆኑን ነው የነገረችው እንጂ እዚህ ቀመጥ አላወቀችም። ናሆም አሁን ላይ ዳግምን የደበረው ለምንድነው? ሲያየው ኤሚ እንግዲህ ዳግምን ስታየው የሚያረጋት እያሳጣት ነው ማለት። ምክንያቱም ዳግም ወንድሟ እንደሆነ ስለማታውቅና አሁን ላይ አዲስ ሰው ስለመጣ ከሱ ጋር ለመሆን እየፈለገች ነው ማለት ነው፣ እሱን ለማማለል ማለት ነው። ነገር ግን ናሆሜ ይሄንን ነገር ሲመለከት እንደ ታላቅ ወንድም ኤሚን አስጠንቅቋታል ከሱ እንድትርቅና
እንደዚያ ነገር እንደማያዋጣት ከዚህ በፊትም ኤርሚያስ ጋር እሷ ራሷ ይዛው ወደዚህ ቤት እንደመጣችና ይሄ ነገር እንደተፈጠረ ስለምታቅ ይሄን ነገር ናሆሜ እንደ ታላቅ ወንድም የሚን ተቆጥቷታል። ነገር ግን ዳግም አሁን ላይ ምንድነው እያደረገ ያለው ለእናቱ ይህ ኤሚ እንደዚህ መሆን እሱ ላይ የሚያበሳጫት ከሆነ እናትየውን በዚሁ እንደሚቀጥል ነግሯታል። ካልሆነ ግን ዳግም የሚፈልገው ነገር አሁን ላይ ከወይዘሮ ዝናሽ ምንድነው ለቤተሰቦቹ እንግዲህ ልጇ መሆኑን እንድትናገር ነው። እውነቱን እንድትናገር ነው። እንድታፍርበት አይፈልግም። መቼም ቢሆን ለናሆሚም እዛ ጋር እያለች በህይወት እናቴ ሞታለች ብሎ እስከመናገር ድረስ ያደረሰው ምንድነው የወይዘሮ ዝናሽ ድብብቆች ነው። አሁን ላይ ዳግም የሚፈራው ምንድነው አንድ ቀን ይሄ ነገር ተጋልጦ ሊወራ ስለሚችል ከአሁኑ በተነግሪያቸው ይሻላል። እናም እኔ እንደማንኛውም ልጅ ወይም ደግሞ እዛ ቤት እንደነናሆም እንደ ሁሉም እኩል እይታ እንዲኖረኝ እፈልጋለሁ በማለት ነው። አሁን ላይ ወይዘሮ ዝናሽን ሲያት እንግዲህ በጣም ሀብታም መሆኑን ቤቱን ምናም ሳይው እንደዛ ነው። ይሄ ሀብትና ንብረት የመጣው የአቶ ላይኩን እንደሆነ አላወቀም። ለዛ ነበር ዳግምም ይሄንን ምክንያት የፈጠረው ማለት ነው። ሌላው ጉዳይ ደግሞ ምንድነው አሁን ላይ ኤደን እንግዲህ የነኑሐሚን ቤት መገዛቱ አስከፍቷቸዋል ማለት ነው። ኑሐሚን ኤደን እንግዲህ ለወይዘሮ ገነት ለእናቷ በመሄድ እንግዲህ ለነኑሐሚን ቤት እንደተገዛላቸውና ከዛ ቤት እንደወጡ ነግራታለች ማለት ነው። እንግዲህ ገነት በጣም የተናደደችው ምክንያቱም እኛ እዚህ ቁጭ ብለን እነሱ እንዴት ቤት ይኖራቸዋል በማለት በቅናት አብደዋል ማለት ነው። ነገር ግን አሁን ላይ ገነት በጣም ደስ ብሏታል በአንደኛው ጎን። ምክንያቱም የሚሆነው ምንድነው ተሰማ ቤት ካለው አሁን ላይ ደግሞ ገነት ሚስቱ እስከሆነች ድረስ የ80 ይሄ ነገር ለሷ ጠቃሚ ነው። ምክንያቱም እዛ ቤት እንደፈለገች መኖር ትችላለች ማለት ነው። እንደምንም ብላ ይቅርታ ብላም እንኳን እዛ ቤት መኖር ትፈልጋለች። ነገር ግን ኤደን ኑሐሚን ቤት ተመልሳ ብትሄድ ስለማይሆንና ኑሐሚን እንግዲህ ስለምታባራት አሁን ላይ እያደረገች ያለችው ኑሐሚንን እንግዲህ እንቅልፍ መንሳት ነው። አንዴ ኤርሚያስን፣ አንዴ ደግሞ ወይዘሮ ዝናሽን፣ አንዴ ደግሞ እንግዲህ ዳግምን እየላከች እዛ ቤት ኑሐሚን እንግዲህ አርፋ እንዳትቀመጥ እያደረገ ነው ያለው። አሁን ላይ ተሰማ እንግዲህ ላይኩን እያሳከመው ነው። ሕክምናውን ጀምሮለት አብሮት እየተከታተለው ነው ማለት ነው። አሁን ላይ እንግዲህ በቅናት እንግዲህ ወይዘሮ ዝናሽ አብዳለች። ምክንያቱም ለነኑሐሚን ቤት እንዳይገዛ ብላ ሽንጧን ገትራ ስትከራከር ነበር ከላይኩን ጋር። ይሄን ነገር አልፈለገችውም ነበር። ላይኩን ግን ቃሉን አላጠፈም። ለነኑሐሚን ቤት ገዝቶላቸው እዛ እንዲሆኑ አድርጓል። ያንን በማየት እንግዲህ ወይዘሮ ዝናሽ ኑሐሚን ጋር ሄዳ ይሄ ቤት እንግዲህ የኔ መሆኑን አትርሺ የኔ እጅም አለበት በማለት ኑሐሚንን እንግዲህ ራሷን ደግ ለማስበል ዝናሽ እያደረገች ያለችው ይሄ ነው። ነገር ግን ኑሐሚን አንድ ሚስጥር ይዛባታለች። የወይዘሮ ዝናሽ ምንድነው ዳግም እውነተኛ ልጇ መሆኑን ከሌላ አባት መወለዱን ስለምታቅ 10 እየመጣች እንደዚህ የምትል ከሆነ ይሄንን ነገር እንደምታወራላት ሚስጥሯን እንደምትዘረግፍላት ነግራት እንግዲህ ኑሐሚን አባራታለች ማለት ነው። ስለዚህ ወይዘሮ ዝናሽ አሁን ላይ ተቆጠባለች ስለ ኑሐሚን መጥፎ ነገር ከማውራትና ከመናገር ማለት ነው። ሌላው ጉዳይ ናሆሜ አምራን ጋር እንደተታረቁና እዛ ቤት ሊያመጣት ስለሆነ ለእናቱ ለዝናሽ ነግሯት ዝናሽ አብዳለች ማለት ነው። እንዴት አምራንን እንደዛ ካደረገች በኋላ ወደ ቤት ይዛት ትመጣለ እያለች እየተጨነቀች ነው ያለችው። ስለዚህ መቼም ቢሆን ይሄ ነገር እንደማይሆንና አምራን ጋር እንዴት ተመለሰ ትሆናለ በማለት ወይዘሮ ዝናሽ አሁን ላይ በጣም ተጨንቃለች። አምራን አሁንም ቢሆን ናሆምን የቀረበችው ለገንዘብ ለጥቅም እንደሆነ እንግዲህ ራሷ ዝናሽ ስለምታውቅ ተጠንቀቃት እያለችው ነው በተደጋጋሚ ጊዜ። ነገር ግን ናሆሜ አምራንን በደም ስለሚያፈቅራትና ስለሚወዳት ይሄ ነገር እንደዛ እንደማይሆን ነው እያሰበ ያለው። ስለዚህ ናሆሜ በስተመጨረሻ አምራንን እዛ ቤት ሊያመጣት ነው። በሆዷ ጽንስ ስለያዘችና የሱ ልጅ ስለሆነ እንግዲህ አምራን እዛ ቤት ልትመጣ ነው ማለት ነው። ነገር ግን አምራን ያሰበችው ነገር እቅዷ ደግሞ የሚሆነው እዛ ቤት ከገባች በኋላ አሁን ላይ አባትየው ላይኩን ለናሆሜ ይሄንን ድርጅት ስለሰጠው እንግዲህ አምራንም ከዛ ድርጅት ውርስ አለኝ በማለት ልጁን ከወለደች በኋላ እንደዚህ የምትል ነው ይመስለኝ። ምክንያቱም ከሱ ገንዘብ ጥቅም ነው እንጂ ፍቅር የላትም። ናሆም ነው
አምራንን በደም ያፈቅራትና የሚወዳት ስለዚህ ለተጠቀመበት ነው እንግዲህ ይሄንን ነገር ማን ያከሽፈዋል እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ በሌላ በኩል ደግሞ ኤሚ ኤርሚያስ ላይ ሄዳ ጮሃበታለች ምንድነው ያለችው ኤርሚያስን እንግዲህ ከዚህ በፊት እሱን አፍቅረው ወይ ወዳው መስሎ ከሆነ አትሳሳት በማለት እንግዲህ ራሷን ስቆልልበት ነው ማለት ነው ኤርሚያስን በቅጥ እንኳን አታቆም ማን እንደሆነ ለኑሐሚን ብቻ ነው እንደዛ ዝቅ ብሎ የሚያወራት የሚያጫውታት እንጂ ለማንንም ሰው ኤርሚያስ በጣም ቁጡና ከባድ ሰው እንደሆነ አታቅም ኤሚ ግን በንዴት እንግዲህ ያን ነገር ሙድ በሷ ምክንያት ወይም ደግሞ እሷን ስላታለላትና አዛቤት በሷ ምክንያት ስለገባ ተናዳ እንግዲህ በጥፊ መተዋለች ማለት ነው ነገር ግን መቼም ቢሆን ኤርሚያስ ኤሚን እንደማይተዋትና አንድ ቀን እሰራልሻለሁ ብሏታል ማለት ነው ኤሚ የኤርሚያስን ጉልበትና የኤርሚያስን ቁጡነት ስላላየችው ገና አሁን ላይ ኤርሚያስ እንግዲህ ቀኗን እንድትጠብቅ እያስጠነቀቃት ነው የሚገኘው ማለት ነው ሌላው ጉዳይ የሚሆነው እንግዲህ ኤደን እዛ ቤት ዳግምን በመምጣት ተከትሎ እሱን ለማማለልና እንግዲህ ከእሱ ትኩረት ለመፈለግ ለማግኘት እንግዲህ እየተጋጋጠች ነው የምትገኘው ማለት ነው ዳግም ግን እንግዲህ ኤደንን ምንም ቢሆን ባጭሩ እዛ ቤት በቆየበት ዘመን አውቋታል የኤሚንም ስራ ሁሉን ነገር አውቋል ኑሐሚንን እንደማትወዳትና ኑሐሚንን እንደምትጠላት እዛ ቤት ሁሉንም ነገር ስላወቀ እንግዲህ ኤደንን ላሽ ብሏታል ማለት ነው ወይዘሮ ዝናሽ እንግዲህ ይሄንን ኤሚ እንግዲህ የኤደን እንደዛ መሆን ስታይ እንግዲህ አባራታለች ማለት ምክንያቱም ኤሚ ለራሷ ዳግምን ስለምትፈልገውና ለራሷ ለማድረግ እንግዲህ እሷም የራሷን ጭዌ ለመጫወት ሞክራለች ማለት ነው ነገር ግን እንግዲህ ዳግም አሁን ላይ የማንንም ቀልብ አልሳበውም ከኑሐሚን በስተቀር የኑሐሚን ቀልብ ነው የሳበው ስለዚህ ዳግም ምንም ቢሆን ኑሐሚንን ካያት ጊዜ ጀምሮ ነው ለኑሐሚን ትኩረት መስጠት የሚፈልገው ቢያገኝ እሷን እንጂ አሁን ላይ ለማንንም እዛ ቤት ትኩረት የሚፈልግ ሰው አይደለም ማለት ነው እንግዲህ ኤርሚያስ እንግዲህ ዳግምንና ኑሐሚንን አንድ ላይ ሲያያቸው ዳግም እንግዲህ ከኤርሚያስ ተደብቆ ከኑሐሚን ጋር የሆነ ነገር አለው የሚል እንግዲህ ሐሳብና በጭንቅላት ውስጥ የሚመላለስ ነገር ስለሆነ ከሚስቴ ጋር ምን ተሰራለ በማለት እየተቆጣው ነው ማለት ነው ስለዚህ ከዚህ በፊት እንግዲህ እንዳዳናት ነው የነገረው ነገር ግን አግኝቷቸዋል ከዳግም ጋር አሁን ደግሞ ኤርሚያስ እንደገና ከዳግም ጋር ኑሐሚንን ካገኛት ሌላ ነገር ሊያስብ ይችላል ማለት ነው ስለዚህ አሁን ላይ በኑሐሚን ምክንያት ዳግምና ኤርሚያስ ሊጋደሉ ይችላሉ እሱን ደግሞ በክፍል 35 አብረን የምናየው ይሆናል ማለት ነው እንግዲህ በኔ በኩል የዛሬው አስተያየቴ ይሄንን ይመስል ነበር ኑሐሚን ክፍል 35 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ ቻው